የደርግና የአየር ኃይሉ ጀነራል ትዝታዎች ክፍል 24 በአምባሳደሩ የተደረገልን ግብዣ ናንጀሌቲ ከኢትዮጵያ የሚለቁት ማክሰኞ ዕለት ማርች 28 እንደ አውሮፓውያን አቆጣጠር በ1993 ዓመተ ምህረት ሲሆን ቀደም ሲል በዋለው እሁድ ቀን ማርች 26 የመሰናበቻ ግብዣ አደረጉልን። በአንድ ወቅት በተፈጠረ አለመግባባት ከአምባሳደሩ ጋር የነበረን ግንኙነት በመሻከሩ አጋጣሚውን በመጠቀም በቅድሚያ እርሱን ይቅርታ ለመጠየቅና ቀጥሎም እስከ ዛሬ ድረስ ኤምባሲውና የጣሊያን መንግስት ለሰጡን ሁለንተናዊ ድጋፍ ለማመስገን በመነጋገር ወደ ግብዣው ሄድን። አምባሳደሩ ሲቀበለን ከአሁን በፊት ያሳየን የነበረውን የቅሬታ መልክ በመተው በወዳጅነት መንፈስ ለቀረበንና ላሰብነው ጉዳይ አመች ሁኔታ በመፈጠሩ ደስ አለን። የምሳ ግብዣው ከተጠናቀቀ በኋላ ቡና በመጠጣት ላይ ያለን ከአሁን በፊት የተፈጠረው ስህተት ባለማወቅ የተደረገ መሆኑን በማስረዳት ይቅርታ እንዲያደርግልን ጠየቅነው። አምባሳደር ሰርጂዮም እዚያው ላይ ይቅርታ አድርጎልን ስለ ወደፊት ሁኔታችን ተስፋ ሳንቆርጥ በየጊዜው ጉዳያችንን ለሚመለከታቸው ሁሉ በማስረዳት ለችግራችን የፖለቲካ መፍትሄ እንዲገኝ ጥረታችንን መቀጠል እንዳለብን መከረን። እኛም በሁኔታው ተደስተን አምባሳደሩ ላደረገልን ሁሉ ከልብ የተሰማንን ምስጋና በማቅረብ በምክሩ መሰረት ጥረታችንን እንደምንቀጥል ገለጽንለት። የምሳ ግብዣ በማዘጋጀትና የባለቤቷን አመለካከት በማስለወጥ ረገድ ሚስስ አንጀሌቲ የተጫወተችው ሚና ቀላል አለመሆኑን ስለምናውቅ ለእርሷም ያለንን አክብሮትና የሚሰማንን ጥልቅ የምስጋና ስሜት ገለጽንላት። ከዚያም በመጨረሻ ላይ ያልጠበቅነውን የመሰነባበቻ ስጦታ አበረከተችልን። ይሄ መሰነባበቻ ስጦታ በማቴሪያል መልክ የተሰጠን ሳይሆን ለአንዴና ለመጨረሻ ጊዜ ያንዳንዳችን ውጭ ሀገር ከሚገኙ ቤተሰቦቻችን ጋር በስልክ እንድንነጋገር የተደረገ የማይረሳ ውለታ ነበረ። ሚስስ አንጀሌቲ የቤተሰቦቻችን የቤት ስልክ በእጇ ይገኝ ስለነበረ አንድ በአንድ እየደወለች በማገናኘት ለተወሰኑ ደቂቃዎች እንድንነጋገር ሁኔታዎችን አመቻቸችልን። በወቅቱ በቅድሚያ ያገናኘችው እኔንና አልማዝን ነበረ። በአዲስ አበባና በአሜሪካ መካከል የ8 ሰዓት ልዩነት ስላለ ከዚህ ስልክ በተደወለበት ሰዓት እዚያ ገና ከመኝታ የሚነሱበት ጊዜ በመሆኑ ያለምንም ችግር አልማዝ ተገኘች። ይሄ የስልክ ግንኙነት ለኔም ሆነ ለአልማዝ ያልጠበቅነውና በድንገት የገጠመን እድል ስለነበረ በወቅቱ ብዙም ለመነጋገር አልቻልንም። የምንለዋወጣቸው ቃላት ሁሉ በአጠቃላይ እንደምነሽ በሚሉ ሐረጎች የተሞሉ ስለነበሩ አንዳችም ቁም ነገር ያላቸው ሐሳቦች እንዳልተለዋወጥን ትዝ ይለኛል። ስናይሽ አብራት ስለምትኖር ለአንድ አፍታ እሷን አገናኝታኝ ስለ ጤንነቷ መጠየቄን አስታውሳለሁ። አለማየሁ ግን እነሱ ካሉበት ራቅ ብሎ ባዳሪ ትምህርት ቤት ይኖር ስለነበረ ስለ ደህንነቷ አልማዝን ጠይቄያለሁ። ነገር ግን ሁሉም ካለቀ በኋላ በረጋ መንፈስ ስለ ሁኔታው ሳስብ የትምህርት ቤቱን ስልክ ጠይቄ አለማየሁን ማነጋገር ስችል ለምን በድሉ አልተጠቀምኩም በሚል ተቆጨው። የሆነ ሆኖ በዚያ ባገኘሁት እድል አልማዝንና ስናይሽን ለማነጋገር በመቻሌና ድምጻቸውን በመስማቴ ደስ ብሎኛል። ከጊዜ በኋላ አልማዝም እንደጻፈችልኝ ሁኔታው ለእርሷም ቢሆን እንደ ዱብዳ ስለነበረ በወቅቱ ለመናገር የምትፈልገውን ሁሉ አልተናገረችም። ከዚህ በላይ እንደገለጽኩት ናንጀሌቲ ካደረጉልን የምሳ ግብዣና ከቤተሰቦቻችን ጋር በስልክ ከተነጋገርን በኋላ ልዩ ደስታ ተሰምቶን ለመጨረሻ ጊዜ ከነርሱም ጋር ተሰነባበትን። ከዚያም በሶስተኛው ቀን ማክሰኞ ዕለት እንደ አውሮፓውያን አቆጣጠር መጋቢት 28 ቀን 1993 ወደ ሀገራቸው ተመለሱ። አዲሱ አምባሳደር እስከሚመጣ እስከ ሚያዝያ ወር መጨረሻ ድረስ የኤምባሲው የበላይ ኃላፊ ሆኖ ሲሰራ የቆየው አንድ በእድሜ ወጣት የነበረ ካውንስለር ነው። ካውንስለሩ ነፃ ሆኖ በሰራበት ወቅት ለኛ ጠቃሚ ሆነ ውሳኔ አስተላልፎ ነበር። ይሄውም እንዳጋጣሚ ሆኖ
በወቅቱ የሚቀርብልን ደረቅ ራሽን በማለቅ ላይ ስለነበረ ለምግብ መግዣ የሚሆን ባጀት በየወሩ ካስተዳደሩ እንዲከፈል አዘዘ። የገንዘቡን መጠን በሚመለከት መጀመሪያ ላይ ምን ያህል እንደሚያስፈልገን እኛኑ ስለጠየቁን በወር ከ700 እስከ 800 ብር እንደሚበቃን ተናገርን። ይሁንና አስተዳደሩ ሁኔታዎችን አመዛዝኖ ለእያንዳንዳችን በወር 1000 ብር መደበልን። ለትኩስ ምግብ መግዣ ገንዘብ ስለተፈቀደልን ከአሁን በፊት በቤተሰቦቻችን ላይ የጫነው ዕዳ ሊሰረዝ በመቻሉ ከፍተኛ እፎይታ ተሰማን። ከዚህ ጊዜ በኋላ ቤተሰቦቻችንን የምናስቸግረው ለአንዳንድ ወጪዎች ብቻ ስለነበረ በእኔ በኩል ትልቅ የመንፈስ ረፍት አገኘው። በሌላ በኩል ካውንስለሩ በኃላፊነት ይሰራ በነበረበት ወቅት ነበረ ለተባበሩት መንግስታት ዋና ጸሐፊ ለሚስተር ቡትሮስ ጋሊ ያዘጋጀነውን ዶክመንት እዚሁ አዲስ አበባ የሰጠልን። ከአሁን በፊት እንደገለጽኩት ዋና ጸሐፊው ለስብሰባ አዲስ አበባ በመጡበት ጊዜ ዶክመንቱን እንዲሰጥልን ስንጠይቀው ካውንስለሩ ያለምንም ማመንታት ተቀብሎ ስለወሰደልን በጊዜው ደስ ያለን ሲሆን በወቅቱ ግን ከዋና ጸሐፊው አበረታች መልስ እንዳላገኘን ይታወሳል። አዲስ የተሾመው አምባሳደር ሚስተር ማውሩዚ ሜላኒ እና አንጀሌቲ በሄዱ በወራቸው ማለትም በሚያዝያ መጨረሻ ላይ ወደ አዲስ አበባ መጣ። ሚስተር ሜላኒ ከአሁን በፊት እዚሁ ኤምባሲ ውስጥ በካውንስለርነት ያገለገለ ሰው ስለነበረ ለአገሩ እንግዳ አልነበረም። ከዚህ ሌላ ደግሞ እዚህ በነበረበት ጊዜ እኛ ስልጣን ላይ ስለነበርን ምናልባትም ሊያውቀን ስለሚችል ግንኙነታችን ደህና ይሆናል ብለን ተስፋ አደረግን። ከዚህም የተነሳ በጣም ባጭር ጊዜ ውስጥ መጥቶ እንደሚጎበኘን በማሰብ ለምናደርገው ውይይት ዝግጅት ማድረግ ጀመርን። ይሁንና እንደጠበቅነው ባጭር ጊዜ ውስጥ ካለ መምጣቱም ሌላ በመጨረሻ በእኛ ጉትጉታና ተደጋጋሚ ጥያቄ ከ3 ወር በኋላ መጥቶ ጎበኘን። አምባሳደር ሜላኒ ነባርና ልምድ ያካበተ ዲፕሎማት በመሆኑ ያነጋገረን በፈገግታና በወዳጅነት መንፈስ በመሆኑ ያደረብንን ቅሬታ ወዲያውኑ በመርሳት እኛም በደህና መንፈስ ቀረብነው። ይህ የመጀመሪያ ግንኙነታችን እንደመሆኑ መጠን ብዙም ጥያቄዎች ሳናነሳ እንዲሁ በአጠቃላይ ጉዳዮች ላይ ተወያይተንና ገጽ ለገጽ ተዋውቀን ተለያየን። አምባሳደር ሜላኒ እዚህ ከመምጣቱ በፊት ሀገሩን ወክሎ ብራስልስ ውስጥ በአውሮፓ ህብረት መስሪያ ቤት ይሰራ እንደነበረና ጥሩ ችሎታ ያለው ዲፕሎማት መሆኑን ተረዳን። ይሄም በመሆኑ ወደፊት ከእርሱ ጋር ደህና ግንኙነት ሊኖረን እንደሚችልና ችግራችንንም በቀላሉ ይረዳልናል የሚል እምነት አደረብን። ከዚህም አልፎ ምናልባት ለችግራችን ፖለቲካዊ መፍትሄ በማስገኘት ረገድ ድጋፍ ይሰጠናል ብለን ተስፋ አደረግን። አምባሳደር ሜላኒ ጋር ስለነበረን ግንኙነት። አምባሳደር ሜላኒ ከኛ ጋር የነበረው ግንኙነት ከመጀመሪያው አንስቶ በውሱን ደረጃ እንዲጠበቅ ነበር ያደረገው። ስራውን በጀመረበት ወቅት እኛም ከአምባሳደሩ ጋር በየጊዜው የመገናኘት ዕድል ይኖረናል የሚል ግምት አልነበረንም። በተለይ በመጀመሪያው ላይ ራሱን አዲስ አበባ ከሚገኘው የዲፕሎማቲክ ኮሚኒቲ አባላት ጋር የሚያስተዋውቅበት ጊዜ እንደመሆኑ መጠን ለተወሰኑ ወራት ለኛ ጊዜ እንደማይኖረው እናውቅ ነበር። ይሁንና የተወሰነ ጊዜ ካለፈ በኋላ ለኛም ጊዜ በመስጠት ስለ አንዳንድ ችግሮቻችን ያወያየናል የሚል ተስፋ ነበረን። ከጣሊያን መንግስት ጋር ያለን ግንኙነት መስመር በሱ በኩል እንደመሆኑ መጠን ስለ ወደፊቱ ሁኔታችን ለሮም የምናሳስባቸውን የተለያዩ ጉዳዮች ለማቅረብ በተጨማሪ ደግሞ በኤምባሲ ውስጥ ለአንዳንድ ችግሮቻችን መፍትሄ እንዲሰጠን በወቅቱ አምባሳደር ሜላኒን ማነጋገር ፈልገን ልናገኘው አልቻልንም ነበር። በኋላ እንደተረዳነው አምባሳደር ሜላኒ እኛን በሚመለከት ከኢትዮጵያ መንግስት ጋር ምንም አይነት ቅራኔ ውስጥ የሚያስገባ እርምጃ ባለመውሰድ
ሁኔታዎች ሁሉ ተሸፋፍነው እንዲቆዩ የማድረግ ፍላጎት እንደነበረው ለመገንዘብ ችለን ነበር። ለዚህም እንዲረዳው ለመንግስት አንድ ደብዳቤ በመጻፍ እኛ ባለንበት ተጠብቀን እንደምንቆይና የትም መሄድ እንደማንችል በማረጋገጥ ኃላፊነቱን ኤምባሲው እንደሚወስድ አስታወቀ። በመሆኑም ቀደም ሲል መንግስት በኤምባሲው በር ላይ የሚያደርገውን ጥብቅ ቁጥጥር ለማላላት ስለተስማማ ተሽከርካሪዎች እንደ ልብ መግባትና መውጣት ቻሉ። በዚህም የተነሳ ኤምባሲው የዕለት ተዕለት ተግባሩን ያለ ችግር ለማከናወን ሁኔታዎች እንዲመቻቹለት ተደረገ። ይህ ውሳኔ በተሰጠበት ወቅት የኛ መኖሪያ ከወትሮ በተለየ ሁኔታ በሁለት ዘበኞች መጠበቅ ጀምሮ ነበር። በሌላ በኩል እኛን በሚመለከት አምባሳደሩ ከቤተሰቦቻችን ጋር የምናደርገውን የደብዳቤ ልውውጥ እንዲቀጥል ከመፍቀዱ ሌላ ምንም እርምጃ አልወሰደም። በዚህም ላይ ቢሆን ከኛ የሚላኩ ደብዳቤዎች ሳይታሸጉ ወደ ቢሮ እንዲሄዱ ተደርጎ ወደ ፖስታ ቤት የሚላኩት ከተመረመሩ በኋላ ነበር። ይህንን አሰራር የጀመረው በርግጥ ሚስተር ሜላኒ ሳይሆን ካውንስለሩ ነው። እኔ የምጽፋቸው ደብዳቤዎች ደግሞ ከፖለቲካ ጋር ምንም ስላልተያያዙ ሁኔታው እንደ ጓደኞቼ ብዙም አላሳሰበኝም። በተረፈ ከአምባሳደሩ ጋር የምንገናኘው በካርቢኔሪዎች በኩል የነበረ ሲሆን አንዳንድ አስቸኳይ ነገሮች ካጋጠሙን ግን ለአምባሳደሩ ደብዳቤ መጻፍ እንደምንችል ተነገረን። ለአምባሳደሩ በካርቢኔሪዎች በኩል መልእክት የምንልከው ለቤት ውስጥ የሚፈለጉ ዕቃዎች እንዲገዙልን ወይም የሕክምና እርዳታ ሲያስፈልገን ነበር። ይህ ሳይፈጸም ሲቀርና በተለይ ደግሞ ልዩ ሐኪም ወይም ስፔሻሊስት ጠይቀን በቶሎ መልስ ካላገኘን ያለንን ችግር በማብራራት ለአምባሳደሩ ደብዳቤ እንጽፍ ነበር። እሱም በአስቸኳይ ለችግራችን መፍትሄ ይሰጥ ነበር። ለኛ የሚያስፈልገው የምግብም ሆነ የሕክምና ወጪ የሚሸፈነው ለአምባሳደሩ ከሚሰጠው አጠቃላይ የፖለቲካ ወጪ እንደሆነ ከተወሰነ ጊዜ በኋላ ተረዳን። በመሆኑም አንዳንዴ ስለምንጠይቃቸው ወጪዎች ጥንቃቄ እንድናደርግ ካርቢኔሪዎች ይመክሩን ነበር። መጀመሪያ ላይ እኛን ወጪ የሚሸፍነው አምባሳደሩ እንደሆነ ሲነገረን ሁኔታውን ለመቀበል ተቸግረን ነበር። ምክንያቱም በእኛ እምነት ወጪያችን ሁሉ በጣሊያን መንግስት በቀጥታ የሚሸፈን ነበር የሚመስለን። የሆነ ሆኖ ሁኔታው ወደፊት እስኪለወጥ ድረስ ወጪያችን በሙሉ ከአምባሳደሩ የፖለቲካ ወጪ እየታሰበ መከፈሉን ቀጠለ። ይሄም ሆኖ አምባሳደር ሜላኒ የሚያስፈልጉ ነገሮችን ሁሉ ከማሟላት ወደ ኋላ አላለም ነበር። ለምሳሌ በአንድ ወቅት የጥርስ ህመም በገጠመኝ ጊዜና ሐኪሙ ተነቃናቂ የጥርስ ሕክምና መሳሪያ ከውጭ ማስመጣት ያስፈልጋል ብሎ ባሳሰበው ጊዜ መሳሪያውን ከእንግሊዝ ሀገር $3000 በላይ ከፍሎ በማስመጣቱ አምባሳደር ሜላኒን ሁሉ ጊዜ አመሰግነዋለሁ። በሌላ በኩል ቀደም ሲል እንደገለጽኩት አምባሳደሩን በገጽ አግኝተን ለማነጋገር በማስፈለጉ ለሁለተኛ ጊዜ በብዙ ጉትጉታ ከ10 ወራት በኋላ አገኘነው። በዚህ ግንኙነታችን ወቅት ትኩረት ሰጥተን ያነጋገርነው ለጣሊያን መንግስት ለመጻፍ ስላሰብነው ደብዳቤ ነበር። ይሄውም ከአሁን ቀደም የላክነውን ደብዳቤ መነሻ በማድረግ ለችግራችን የፖለቲካ መፍትሄ እንዲያስገኝልን የጣሊያን መንግስትን ለማሳሰብ መፈለጋችንን በመግለጽ ሐሳብ እንዲሰጠን ጠየቅነው። አምባሳደሩ በጊዜው የሰጠን መልስ ሁኔታዎች የተረጋጉ ስለሆነ ባንቀሰቅስና ችግሮች እንዲፈጠሩ ባናደርግ እንደሚሻል ነበር። ከዚህ ሌላ የእርሱም ሆነ የጣሊያን መንግስት አቋም ያለውን መንግስት የሚደግፍ መሆኑንና የኛ ጉዳይ በነጻ ፍርድ ቤት የሚታይ ስለሆነ ከፍርዱ በፊት ምንም ማድረግ እንደማይቻል ገለጸልን። እኛ ግን አቋማችንን በማጠናከር ደብዳቤ ለመላክ እንደምንፈልግ በመግለጽ ባይሆን ረቂቁን አንብቦና አስተያየት ሰጥቶት እንዲልክልን አጥብቀን ጠየቅነው። በመጨረሻ ሐሳባችንን ስለተቀበለን የጻፍነውን ደብዳቤ ከተመለከተ በኋላ ለጣሊያን መንግስት ላከልን። ይሁንና እንደ በፊቱ ሁሉ ከጣሊያን ውጭ ጉዳይ ሚኒስቴር የተሰጠን መልስ አልነበረም። ከዚያ በኋላ አምባሳደር ሜላኒ መጥቶ ያነጋገረን ጉዳያችን በፍርድ ቤት መታየት በጀመረ ጊዜ ሲሆን የመጣበትም ምክንያት የኛ ጉዳይ በሌለንበት እንደሚታይ ስማችን በጋዜጣ ላይ በመውጣቱና ይሄንኑ ሁኔታ በስነ ስርዓት ለማሳወቅ ነበር።
የኛ አቋም ከወትሮ የተለየ ስላልነበረ ጋዜጣውን ማየታችንን አስረድተን በዚሁ ተለያየን። የቤተሰብ ሁኔታ በስደት ቤተሰቦቼ በአሜሪካ የጀመሩትን የኑሮ ትግል በትጋት ቀጥለው ስለነበረ ስናይሽና አለማየሁ በ1984 እና 1985 በአንደኛ ደረጃ ትምህርት ቤት ትምህርታቸውን ሲከታተሉ ቆይተው በ1986 መስከረም ላይ ወደ ሁለተኛ ደረጃ ተዛወሩ። ስናይሽ የምትማረው በተመላላሽ ትምህርት ቤት ሲሆን አለማየሁ ደግሞ አዳሪ ትምህርት ቤት ነበረ። አለማየሁ በትምህርቱ በጣም ጎበዝ በመሆኑ በአጭር ጊዜ ውስጥ ደና ተቀባይነት አግኝቶ ነበር። በየሴሚስተሩ ከሚላክልኝ የፈተና ውጤቱ የተነሳ እኔም እዚህ ሆኜ በጣም ኮራ ነበር። ከዚህ ሌላ አለማየሁ በትምህርቱ ውጤት ብቻ ሳይሆን በጸባዩና በሌሎች ከትምህርት ውጪ ባሉ ልዩ ልዩ የስፖርት እንቅስቃሴዎች ስለሚሳተፍ በትምህርት ቤቱ ተወዳጅነት አግኝቶ ነበር። በመሆኑም ወደ ሁለተኛ ደረጃ ትምህርት ቤት ሲዛወር ከፍተኛ ምስጋና ተሰጥቶት ነበር ያለፈው። በወቅቱ ትምህርት ቤቱ ስላደረገለት ድጋፍና ወደፊትም ስለሚሰጠው እርዳታ ለትምህርት ቤቱ ዳይሬክተር ደብዳቤ እንድጽፍለት አልማዝ ስላሳሰበችኝ የምስጋና ደብዳቤ በወቅቱ ጽፌያለሁ። በተመሳሳይ ሁኔታ ለስናይሽ ትምህርት ቤት ዳይሬክተርና ልዩ ልዩ ድጋፍ ለሰጧት ሌሎችም ሰዎች ምስጋና ልኬያለሁ። ስናይሽ ወደ ሁለተኛ ደረጃ ትምህርት ቤት ስትዛወር እንደ ዕድል ሆኖ ምርጥ ወደ ሆነ ትምህርት ቤት ገባች። ይሄም ሊሆን የቻለው አልማዝ የምታውቃቸው ሰዎች ከትምህርት ቤቱ አመራር ጋር በመነጋገር ለስናይሽ የተለየ ድጋፍ እንዲሰጧት በማስደረጋቸው ነበር። ይሄውም ትምህርት ቤቱ በመደበኛ አሰራሩ ከፍተኛ ገንዘብ የሚያስከፍል በመሆኑና ደና ገቢ ያላቸው ቤተሰቦች ብቻ ልጆቻቸውን የሚያስተምሩበት ስለነበረ ለስናይሽ የተለየ ውሳኔ በመስጠት ሊቀበሏት ቻሉ። ስናይሽ ይሄንን ዕድል ለማግኘት የቻለችው በሰዎች እርዳታ ቢሆንም እነርሱን በማግባባት ረገድ የአልማዝ ሚና ቀላል አልነበረም። በዚህ ሁኔታ ሁለቱ ልጆቻችን በ1986 ዓመተ ምህረት ወደ ሁለተኛ ደረጃ ትምህርት ቤት ተዛውረው ትምህርታቸውን መከታተል ጀመሩ። በሌላ በኩል ይሄንን አዲስ ዓመት እዚህ እኔና ብርሃኑ በአማርኛ የተዘጋጀውን መጽሐፋችንን ወደ እንግሊዘኛ በመተርጎም ጊዜውን ለማሳለፍ አቅደን ነበር። በዚሁ መሰረት የመጽሐፉን ምዕራፎች በመከፋፈልና ወደ እንግሊዘኛ በመተርጎም ቀጥሎም በጋራ እርማት በማድረግ ዓመቱን በሥራ ለማሳለፍ ቻልን። የቤተሰቦቼ ጉዳይ ማለትም የመኖሪያ ፍቃድ የማግኘትና የብሩክታዊት ኢትዮጵያ ተለይታ መቅረት ገና መፍትሄ ስላላገኘ ከሐሳብ አልተላቀቅኩም ነበር። ቤተሰቦቼ በአሜሪካ ሕጋዊ የመኖሪያ ፈቃድ ስለማግኘታቸው አሜሪካ ሀገር በሕጋዊ መንገድ ለመግባት የቻለ ሰው የመኖሪያ ፈቃዱን ግሪን ካርድ ለማግኘት ብዙውን ጊዜ አይቸገርም። የመግቢያ ቪዛውን አግኝቶ እዚያ ከደረሰ በኋላ የተለያየ ምክንያት በመስጠትና በሕግ አማካሪዎች ወይም በጠበቆች እየተረዳ የመኖሪያ ፈቃዱን ማግኘት ይችላል። ይሄውም ወደ ሀገሩ ለመመለስ የማይችልበትን ምክንያት ለሚመለከተው አካል ካስረዳና ለሚቀርብለት ጥያቄ አጥጋቢ መልስ መስጠት ከቻለ ያለ ብዙ ጣውረድ ፈቃዱ ይሰጠዋል። ከዚህ ሌላ የአሜሪካ መንግስት ለአንዳንድ ሀገር ዜጎች በቀጥታ የመኖሪያ ፈቃድ የሚሰጥበት አግባብም አለ።
ይሄውም በአንድ አገር ውስጥ የሰብአዊ መብት ረገጣ አለ ብሎ የአሜሪካ መንግስት ካመነ ወይም የፖለቲካ ውሳኔ ካደረገ ለዚህ ሀገር ዜጎች የመኖሪያ ፈቃድ በቀላሉ ይሰጣቸዋል። የዚህ አይነት ውሳኔ የሚሰጣቸው በአብዛኛው የኮሚኒስት ስርዓት ለሚያራምዱ ሀገራት ዜጎች ወይም ከአሜሪካ መንግስት ጋር ቅራኔ ለገቡ መንግስታት ዜጎች ነው። ከዚያ አኳያ ለምሳሌ የኩባ ዜጎች እንደምንም ብለው አሜሪካ ለመድረስ ከቻሉ ወዲያውኑ ጥገኝነት ይሰጣቸዋል፣ የመኖሪያ ፈቃድም ያገኛሉ። በደርግ አስተዳደር ወቅት ኢትዮጵያና አሜሪካ ከፍተኛ ቅራኔ ውስጥ በመግባታቸው ከአገር ለመውጣት የቻሉ ኢትዮጵያውያን ወደ አሜሪካ ለመግባትና ለመኖር ችግር አልነበረባቸውም። በሌላ በኩል የአሜሪካ መንግስት በየዓመቱ ለተወሰኑ ሀገራት ዜጎች የሚያድለው የመግቢያ ቪዛ በዳይቨርሲቲ ቪዛ ዲቪ አማካኝነት ወደ አሜሪካ መግባት ሲቻል በዚህ ፈቃድ የገቡ ሰዎች በቀጥታ የመኖሪያ ፈቃድ ያገኛሉ። ከዚህ ሌላ አንዳንድ የፖለቲካ ሰዎች በፈቃዳቸው ከሀገራቸው ሲኮበልሉ ወይም የአሜሪካ መንግስት ሲያስኮበልላቸው ወዲያውኑ የፖለቲካ ጥገኝነት ይሰጣቸዋል፣ የመኖሪያ ፈቃድም ያገኛሉ። ከዚህ በላይ ከተጠቀሱ መንገዶች ውጪ ወደ አሜሪካ የገቡ ሰዎች ግን ህጋዊ የመኖሪያ ፈቃዱን ለማግኘት በብዙ ሂደት ውስጥ ማለፍ ይገደዳሉ። የኔን ቤተሰብ የሚመለከተው ስርዓት ማንም ግለሰብ በህጋዊ መንገድ ከገባ በኋላ የመኖሪያ ፈቃድ ለማግኘት ማለፍ ያለበትን ስርዓት የሚከተል ነው። ስለሆነም አልማዝም ይሄንኑ ስርዓት በመከተል የመኖሪያ ፈቃዱ እንዲሰጣቸው ጠየቀች። ይሁንና ቤተሰቦቼ ፈቃዱን እንዲህ በቀላሉ ለማግኘት አልቻሉም። የመጀመሪያው ችግር የተነሳው የአሜሪካ መንግስት ቀድሞ ኢትዮጵያ ላይ የያዘውን አቋም በመቀየሩ ነበር። ይሄውም የደርግ መንግስት እንደወደቀና አሜሪካ የምትደግፈው የኢህአዴግ መንግስት ስልጣን ላይ እንደወጣ በኢትዮጵያ የነበረው የሰብአዊ መብት ረገጣ ከእንግዲህ አይኖርም በሚል በፊት ለኢትዮጵያውያን በቀላሉ ይሰጥ የነበረውን የፖለቲካ ጥገኝነት ፈቃድ አሰጣጥ አቀዘቀዘው። ይሄ በመሆኑ አልማዝ ወደ ሀገሯ ብትመለስ የፖለቲካ ተጽዕኖ ሊያጋጥማት እንደሚችል ማሳመን ነበረባት። ሌላው ችግር ደግሞ የኔ ቤተሰብ መሆናቸው በራሱ ጥያቄ የሚያስከትል ነበር። ይሄውም የአሜሪካ መንግስት የደርግ መንግስትን በሰብአዊ መብት ረገጣ ክፉኛ ይኮንን ስለነበረ ለኛም ሆነ ለቤተሰቦቻችን ሐዘኔታ አልነበረውም። ከአሁን በፊት እንደገለጽኩት የአሜሪካ መንግስት ባለው ህግ መሰረት ከቤተሰቡ አንዱ በሰብአዊ መብት ረገጣ የሚጠየቅ ከሆነ ለቤተሰቡ የፖለቲካ ጥገኝነት እንዲሰጥ አይፈቀድም። በመሆኑም ይህ ሁኔታ ለቤተሰቤ ተጨማሪ እንቅፋት ነበር። በዚህ የተነሳ የፖለቲካ ጥገኝነት የማግኘቱ ጉዳይ ለቤተሰቤ አስቸጋሪ ነበር። ይሁንና አልማዝ ፈቃዱን ለማግኘት ይረዳኛል ያለችውን መረጃ ሁሉ በማካተትና አስፈላጊውን ፎርም በመሙላት ጥያቄዋን ለፈቃጁ አካል ማለትም ለኢሚግሬሽን እና ናቹራላይዜሽን አገልግሎት INS አስገባች። ሆኖም ክፍሉ በደንቡ መሰረት በጊዜ መልስ ሊሰጣት አልቻለም። ውድ የኢትዮሜዳ ቤተሰቦች በገጠመኞች የታጀበ የህይወት ጉዞ ከሚለው መጽሐፍ ላይ የመረጥንላችሁ ታሪክ አላበቃም ክፍል 25ን በቀጣይ ይዘንላችሁ እንቀርባለን። ወደ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብ አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን።